ጤና ይስጥልን ተማሪዎች እንደምንሰነበታችሁ። ዛሬ የቻፕተር 6ን ሁለተኛ ፓርት 6.2 ሶሺዮ ኢኮኖሚክ ኮንዲሽንስ ኤንድ ሶሻል ኦርጋናይዜሽንስ የሚለውን ሰብ ቶፒክ እናያለን። በባለፈው ስለ ሪስቶሬሽን ኦፍ ኢምፔሪያል ሩል የሚለውን አይተናል። The fact that Emperor Haile Selassie restored his power in 1941 with the British assistance, but he did not exercise full authority because of the British domination over Ethiopia for the next decade, until 1950. And to reduce the British influence over Ethiopia, Emperor Haile Selassie signed what's known as the first Anglo-Ethiopian agreement in 1942, which made Ethiopia dependent on British, and it assured the British dominance over Ethiopia. And he also signed the second Anglo-Ethiopian agreement in 1944, in which the British gave full authority for the Ethiopian government, and they restored some sovereignty for Ethiopia. And sometimes later the British domination over Ethiopia was reduced because of the fact that Ethiopia started to establish relations with America. And British domination over Ethiopia reduced and completely ended in 1950. And hereafter, Ethiopia had strong relations with that of America. And Ethiopia and Americans had relations especially from 1950 to 1970. Now, with regard to this topic, 6.2, socio-economic conditions and social organizations. In this topic, we are going to discuss some socio-economic conditions and social organizations in the post-liberation period. እንግዲህ በዚህ ቶፒክ የምናየው ከነጻነት በኋላ በኢትዮጵያ የነበረውን ማህበራዊና ኢኮኖሚያዊ ሁኔታ እንዲሁም ማህበራዊ አደረጃጀት ነው የምናየው፣ ወይም ድርጅቶች ነው የምናየው። ሰው የመጀመሪያው አግሪካልቸር ላንድ ቴነር ኤንድ ኢሹስ ኦፍ ላንድ ሪፎርም ነው። እርሻ፣ የመሬት ይዞታ ላንድ ቴነር እና የመሬት ተሃድሶ እንቅስቃሴ ምን ይመስላል የሚለው ነው። እንግዲህ የእርሻ ኢኮኖሚ it became an important economy in the post liberation period። ከነጻነት በኋላ የእርሻ ኢኮኖሚ የኢትዮጵያ ዋና ኢኮኖሚ ሆኖ ቀጥሏል እና ይሄ የእርሻ ኢኮኖሚ በሀገሪቱ 60% የሚሆነውን ግሮስ ዶሜስቲክ ፕሮዳክት ኮንሲስት ያደርግ ነበር ይይዝ ነበር ነው። as well agriculture consisted 80% of the labor force of Ethiopia። 80% የሚሆነውን የኢትዮጵያ የጉልበት ኃይል ይይዛል። እንደዚሁም ኢትዮጵያ ኤክስፖርት ከምታደርጋቸው 90% በላይ ፕሮዳክቶች በዋናነት አግሪካልቸር ይገኛል። እንዲሁም ኢትዮጵያ has a potential in agriculture because of 1 vast areas of fertile land, 2 diverse climate, 3 adequate rainfall, and 4 large labor pool። ኢትዮጵያ እንግዲህ የእርሻ ተስማሚ ሀገር ናት። የእርሻ ፖቴንሻል አላት፣ አቅም አላት። ይሄ ምንድነው? አንደኛ በጣም ሰፊ የሚባል ፈርታይል የሆነ ለም የሆነ መሬት አላት። የተለያየ አይነት ክላይሜት አላት። እንደገና በቂ ዝናብ አላት። በተጨማሪም ከፍተኛ የሆነ ጉልበት አላት፣ የጉልበት ኃይል አላት። ሆኖም ግን የእርሻው ኢኮኖሚ ስናየው የተሪመንድ አንደር ዲቨሎፕድ ብዙም አላደገም። ብዙ ያላደገበት ምክንያት ምንድን ነው ስንል አንደኛ ተደጋጋሚ ድራውት ይከሰታል፣ በሀገሪቱ ድርቅ ይከሰታል። ፑር ኢኮኖሚክ ቤዝ ስንል ላው ፕሮዳክቲቪቲ፣ ዊክ ኢንፍራስትራክቸር፣ ላው ሌቭል ኦፍ ቴክኖሎጂ፣ እነዚህ ሁኔታዎች ፑር ኢኮኖሚክ ቤዝ ናቸው። የመንግስት ፖሊሲ በራሱ የእርሻ ኢኮኖሚ እንዳያድግ መሰናክል ነው።
ዘ ገቨርንመንት ኔግሊጀንስ ኦፍ አግሪካልቸራል ሴክተር መንግስት ለአግሪካልቸራል ሴክተር የሚሰጠው ትኩረት እዚህ ግባ የሚባል አይደለም። ሶ በዛ ምክንያት የእርሻ ኢኮኖሚ ወደ ኋላ ሊቀር ይችላል ማለት ነው። ሌላኛው በኢትዮጵያ የነበረውን ላንድ ቴነር ሲስተም ስናይ እስከ 1974 ዓመተ ምህረት ድረስ ደርግ ስልጣን ላይ እስከሚወጣ ድረስ ያለው ላንድ ቴነር ስናይ ኢትዮጵያ ሀድ ኮምፕሌክስ ላንድ ቴነር ሲስተም። ኮምፕሌክስ የሚባል ውስብስብ የሚባል የመሬት ይዞታ አላት በታሪኳ እና በተለይ ሰሜኑና ደቡቡ የተለያየ አይነት ላንድ ቴነር ሲስተም የመሬት ይዞታ ስርዓት ነበራቸው ነው። በሰሜን የተለመደው ላንድ ቴነር ሲስተም ምን ይባላል? ርስት ሲስተም ይባላል። ርስት ሲስተም ይባላል። በተለይ በሰሜን የሚባለው ማለትም በጎጃም፣ በሸዋ፣ በጎንደር እንዲሁም በትግራይና በወሎ ርስት ሲስተም ወዝ ዘ ሜን ፎርም ኦፍ ላንድ ቴነር። በጣም የተለመደው ኮሚናል ላንድ ኦውነርሺፕ ነው። መሬትን በጋራ የመቆጣጠር በዘር የመቆጣጠር ወይም ደግሞ ሄሪዲታሪ ኦውነርሺፕ ኦፍ ላንድ ነው ይሄ ርስት ማለት። በተቃራኒው ደግሞ በሳውዝ የኢትዮጵያ አካባቢ የተለየ ላንድ ኦውነርሺፕ ነበር። በተለይ ጉልት ሲስተም ወዝ ዘ ላንድ ኦውነርሺፕ ኢን ሳውዝ ፓርት ኦፍ ኢትዮጵያ። በኖርዙም ነበር። በኖርዙ ጉልት ሲስተም ነበር። ጉልት ማለት ነው ኢት ዋዝ ዘ ላንድ ጊቨን ፎር ገቨርንመንት ኦፊሻልስ አስ ሰብስቲቱት ፎር ሳለሪ። መንግስት ሰራተኞች እንደ ደሞዝ ሆኖ የሚሰጣቸው መሬት ነው። ይሄ መሬት የሚሰጠው በነገስታት ሊሆን ይችላል፣ በአካባቢ አስተዳዳሪዎች፣ በፕሮቪንሻል ሩለሮች ሊሆን ይችላል። እነዚህ ሁለቱ ፎርም ኦፍ ላንድ ኦውነርሺፕ ናቸው። ምንና ምን? ጉልትና ርስት። ሌላኛው ፎርምስ ኦፍ ላንድ ኦውነርሺፕ የሚባለው ሚን ላንድ ቴነር የሚባለው ሰሞን ነው። ሰሞን ማለት ነው ኢት ዋዝ ዘ ላንድ ጊቨን ፎር ዘኢትዮጵያን ኦርቶዶክስ ቸርች ባይ ዘ ገቨርንመንት። መንግስት ለኢትዮጵያ ኦርቶዶክስ ቤተክርስቲያን የሚሰጠው የመሬት ስያሜ ነው። የመሬት ይዞታ ስያሜ ሳሞን ይባላል። ሌላ የመንግስት መሬት የሚባልም ነበር። ይሄ የመንግስት መሬት የሚባለው ደግሞ ኢት ዋዝ ዘ ላንድ ሬጂስተርድ አስ ገቨርንመንት ፕሮፐርቲ፣ የመንግስት ንብረት ተደርጎ የተመዘገበ የመሬት ይዞታ ነው መንግስት መሬት የሚባለው። ሌላኛው ማደሪያ መሬት የሚባለው ነው። ይሄ ደግሞ ኢት ዋዝ ግራንትድ ሜንሊ ቱ ገቨርንመንት ኦፊሻልስ፣ ዋር ቬተራንስ ኤንድ አዘር ፓትሪዮትስ ኢን ዘ ፎርም ኦፍ ፔንሽን ኦር ሳላሪ። ምናልባትም ለጥሮተኞች፣ ለመንግስት ባለስልጣናት፣ አርበኛ ለነበሩ ሰዎች የሚሰጥ መሬት ነው። እንደ ፔንሽን እንደ ጥሮታ ሆኖ የሚሰጥ መሬት ማደሪያ ይባላል። ጥሩ። ሌላ ይሄ ፊውዳል ላንድ ቴነር ሲስተም የፊውዳል የመሬት ይዞታ ስርዓት ኢት ኮንቲኒድ ቱ ፕላይ ኔጌቲቭ ሮል ኢን ዘ ኢኮኖሚክ ላይፍ ኦፍ ዘ ፔዛንተሪ ኢን ዘ ፖስት ላይብሬሽን ፔሪየድ። ይሄ የፊውዳል የመሬት ይዞታ ስርዓት በፔዛንቱ ላይ ከፍተኛ የሆነ ኔጌቲቭ ሮል ነበረው። ፔዛንቱ ፕሮዳክቲቭ እንዳይሆን ሳንካ የሆነ መሰናክል የሆነ ስርዓት ነው ይሄ የፊውዳል የመሬት ይዞታ ስርዓት። ኦፍኮርስ አብዛኛው ማህበረሰብ የመሬት ባለቤት አልነበረም። በሰሜን ኢትዮጵያ በእርግጥ ማጆሪቲ ኦፍ ዘ ፔዛንትስ ሃድ ርስት ላንድ ቢኖራቸውም ደግሞ ጥቂት የሚባሉ ማህበረሰቦች ማይኖሪቲ የሚባሉ ማህበረሰቦች ዘይ ሃድ ኖ ላንድ፣ ምንም አይነት መሬት አልነበራቸው ነበር። አዝዌል ይሄ ዘ ሳውዘርን ላንድ ኦውነርሺፕ ፓተርንስ ዲቨሎፕድ አስ ሪዛልት ኦፍ ላንድ ሜዠርመንት ኤንድ ላንድ ግራንትስ ፎሎዊንግ ዘ ኢንኮርፖሬሽን ኢን ዘ 19th ሴንቸሪ። እንግዲህ በደቡብ ኢትዮጵያ ላንድ ኦውነርሺፕን ፓተርን ዲቨሎፕ መሆን የጀመረው የላንድ ሜዠርመንት ስርዓት ሲጀመርና ይሄ ደቡብ ኢትዮጵያ በ19ኛው መቶ ክፍለ ዘመን ኢንኮርፖሬት ከተደረገ በኋላ ነው። ወደ ማዕከላዊ ኢትዮጵያ ግዛት ከተቀላቀለ በኋላ ነው በአጼ ምኒልክ አማካኝነት። ከዛ በኋላ የተለያዩ ላንድ ኦውነርሺፕ ሲስተሞች ስታብሊሽ ሆኗል በዛ አካባቢ። በተለይ የጉልት ላንድ ኦውነርሺፕ ሲስተም፣ ፕራይቬታይዜሽን ኦፍ ላንድ፣ በግለሰቦች መሬትን ወደ ፕራይቬት ወደ ግለሰብ ንብረት መቀየር፣
ሁኔታዎች ይታዩ ነበር። So the ገባር ሲስተም give northern settlers tributary rights over southern peasants በተለይ ሳውዘርን ፔዛንቶች ላይ ትሪቢዩታሪ ራይት እንዲኖራቸው ግብር የመሰብሰብ መብት እንዲኖራቸው ያደረገ ስርዓት ነው ይሄ ገባር ስርዓት የሚባለው። አብዛኞቹን የደቡብ ኢትዮጵያ ፔዛንቶችም ቴናንት አድርጓል ወይም ደግሞ ጭሰኛ መሬት አልባ አድርጓቸዋል ይሄ ገባር ስርዓት። So in the post liberation period ከነጻነት በኋላ መሬትን በተመለከተ ላንድ ታክስ ዲክሪ was issued የመሬት ግብር አዋጅ ታውጇል። በተለይ በ1942 ዓመተ ምህረት ይሄ የ1942 ዓመተ ምህረት ላንድ ታክስ ዲክሪ ወይም ደግሞ የመሬት አዋጅ መሬትን ለሶስት ይከፍላል። ምን ብሎ ከልቲቬትድ ላንድ፣ አንከልቲቬትድ ላንድ እና ሰሚ ከልቲቬትድ ላንድ ብሎ ማለት ከልቲቬትድ ላንድ ለም መሬት የሚባለው ነው። አንከልቲቬትድ ላንድ ጠፍ መሬት ምንም አይነት የማያበቅል እንደማለት ነው። ሰሚ ከልቲቬትድ ላንድ ወይም ደግሞ ለም ጠፍ በከፊል የሚያመርት ብሎ መሬትን በፈርቲሊቲ ሌቭሉ ዲቫይድ ያደረገ አዋጅ ነው። የ1942 ዓመተ ምህረት አዋጅ ሰው ግብሩን በዛ ልክ ነው። ፈርታይል የሚባለው ላንድ ከፍተኛ ግብር ይከፈልበታል። መለስተኛው እንደዚሁ መለስ ያለ ማለት በከፊል የሚያመርተው ማያመርተው ደግሞ በጣም አነስተኛ ግብር ይከፈልበታል። ሌላ ዜሮ ዘ ትራዲሽን ኦፍ ላንድ ሜዠርመንት ዩዚንግ ጋሻን በመጠቀም የላንድ ሜዠርመንት ትራዲሽን ነበር ከነጻነት በኋላ። ጋሻ ማለት 40 ሄክታር ነው። አንድ ጋሻ ማለት 40 ሄክታር ነው። ሰው በዚህ ዩኒት በዚህ አሃድ መሰረት መሬት ሜዠር ይደረግ ነበር ከነጻነት በኋላ። ሌላ የእርሻው ኢኮኖሚ እንዳጠቃላይ agriculture grew below the population growth, especially in between the period 1965 to 1973. የዓለም ባንክ የሰራው ጥናት የሚያሳየው በተለይ ከ1965 እስከ 1973 ዓመተ ምህረት ድረስ የእርሻ ኢኮኖሚ የእርሻ ምርት ከህዝብ እድገት በጣም አንሶ ይታያል። የህዝብ እድገት ፍጥነቱ በጣም የጨመረ ነው። የእርሻ ምርቶች ምርታማነት ውጤት ደግሞ በፐርሰንት ሲታይ ከህዝብ እድገት በጣም ያነሰ ነበር። ሌላ ከነጻነት በኋላ ዜሮ ላርጅ ስኬል ኮመርሻል አግሪካልቸር ባይ ዘ ገቨርንመንት መንግስት ላርጅ ስኬል ኮመርሻል አግሪካልቸር የእርሻ ምርቶችን የንግድ ምርቶችን የማምረት ሁኔታ ነበር። ለንግድ ተግባር የሚያገለግሉ ክሮፖችን በሰፋፊ የእርሻ መሬቶች የማምረት ሁኔታ ነበር በመንግስት። ለምሳሌ ለላርጅ ስኬል ኮመርሻል አግሪካልቸር ኤግዛምፕል የሚባለው የተንዳሆ ከተን ፕላንቴሽን ነው። ሰቲት ሁመራ፣ እነዚህ የላርጅ ስኬል ኮመርሻል አግሪካልቸር ኤግዛምፕሎች ናቸው። ሌላ ገቨርንመንት ፖሊሲ ኢንከሬጅድ ኢንቨስተርስ ቱ ኢምፖርት ፈርቲላይዘርስ የመንግስት ፖሊሲ ኢንቨስተሮች የተለያዩ ፈርቲላይዘሮችን፣ ፔስቲሳይዶችን እና ትራክተሮችን፣ ኮምባይነሮችን ኢቭን ፊውል እስከ 1973 ዓመተ ምህረት ድረስ ፍሪሊ ኢምፖርት እንዲያደርጉ ኢንከሬጅ ያደርግ ነበር። ሌላ በዚሁ በእርሻ ልማቱ ዘርፍ የተለያዩ ፓኬጆችን ኢንትሮዲውስ አድርጓል መንግስት። አንደኛው ፓኬጅ ዘ ሚኒመም ፓኬጅ ፕሮግራም ይባላል። ይሄ ዘ ሚኒመም ፓኬጅድ ፕሮግራም ይባላል ኤምፒፒ ኢት ዋዝ ኢንትሮዲውስድ ኢን 1971 ባይ ሚኒስትሪ ኦፍ አግሪካልቸር በሚኒስትሪ ኦፍ አግሪካልቸር በእርሻ ሚኒስትሪ የተቋቋመ ፕሮጀክት ነው። ይህም ፕሮጀክት በዋናነት ስፖንሰር የሚያደርገው የሚደግፈው ማን ነው? ዘ ስዊዲሽ ኢንተርናሽናል ዲቨሎፕመንት ኤጀንሲ የሚባለው ሲዳ የሚባለው ነው ባጭሩ። ስፖንሰርድ ባይ ሲዳ ኤንድ ዋናው ዓላማው ምንድን ነው? ይሄ ሚኒመም ፓኬጅድ ፕሮግራም የሚባለው ኢት ዋዝ ኤምድ አት ብሪንጊንግ ኢኮኖሚክ ኤንድ ሶሻል ቼንጅስ ኢን ኢትዮጵያ በኢትዮጵያ ማህበራዊና ኢኮኖሚክ ለውጦችን ለማምጣት ነው የሚሰራው። ይሄ ሚኒመም ፓኬጅድ ፕሮግራም የሚባለው ምንን ያካትታል? ኢት ኢንክሉድድ ክሬዲት ፎር ዘ ፐርቼዝ ኦፍ ኢንፑትስ ሰች አስ ፈርቲላይዘርስ፣ ኢምፕሩቭድ ሲድስ፣
pesticides, innovative extension services, establishment of cooperatives and provision of infrastructure እነዚህን ሁሉ ነገሮች ያካትታል። ለአርሶ አደሮች ብድር መስጠትን ለምሳሌ ማዳበሪያ እንዲገዙ፣ የተሻሉ ምርጥ ዘሮች እንዲገዙ፣ ማህበራትን መመስረትን፣ ሌሎችንም ድጋፎች ያካትታል። ሌላኛው ፕሮጀክት በኢትዮጵያ የእርሻ ልማትን ለማፋጠን ታስቦ የተቋቋመው ፕሮጀክት ጭላሎ አግሪካልቸራል ዲቨሎፕመንት ዩኒት የሚባለው ነው፣ ካዱ የሚባለው ነው። ኢት ዋዝ ዘ ፈርስት ፕሮግራም ዲዛይንድ ፎር ሩራል ዲቨሎፕመንት በተለይ የገጠር ልማትን ለማምጣት የመጀመሪያው ፕሮግራም ነው ይሄ ጭላሎ agricultural development. And it later facilitated internationally and finance projects in Ada and Wolaita. በሂደት አዳና ወላይታ አካባቢ የተለያዩ ኢንተርናሽናል ፋይናንስ የሆኑ ፕሮጀክቶችን ፋሲሊቴት ያደርግ ነበር። ኦፍ ኮርስ በሌላ በኩል ደግሞ ከዚህ ከላንድ ሪፎርም ጋር ተያይዞ ከመሬት ተሃድሶ ጋር ተያይዞ there was an increasing internal and external pressure upon the government በመንግስት ላይ ኢንተርናል እና ኤክስተርናል ፕሬዠር ነበር እና መንግስት በ1960ዎቹ ይሄንን የላንድ ሪፎርምን በተመለከተ እንትኖችን ፕሮግራሞችን ዲዛይን አድርጓል ነው። ሪፎርም ለማድረግ የተለያዩ ጥረቶችን አድርጓል ነው። ለምሳሌ ምን አድርጓል? በ1966 ዓመተ ምህረት ሚኒስትሪ ኦፍ ላንድ ሪፎርም ኤንድ አድሚኒስትሬሽን የሚባል ሚኒስትር ለማቋቋም ሙከራ አድርጓል። but the parliament could not introduce land reforms ፓርላመንቱ ግን በኢትዮጵያ የላንድ ሪፎርም እንዲመጣ የመሬት ተሃድሶ እንዲመጣ የመሬት ይዞታ ለውጥ እንዲመጣ ፍላጎት አልነበረውም። ወይም ደግሞ ላንድ ሪፎርምን ቻሌንጅ ያደርጋል። ለምንድን ነው ተብሎ ቢጠየቅ ምክንያቱ አብዛኞቹ የፓርላማ አባላት ላንድ ሎርዶች ነበሩ፣ የመሬት ከበርቴዎች ነበሩ። ሶ ይሄ የመሬት ጉዳይ የመሬት ለውጥ ከመጣ የነሱ ጥቅም አደጋ ላይ ስለሚወድቅ they were always against land reform in ኢትዮጵያ በኢትዮጵያ የሚከሰተውን ወይም ደግሞ የመሬት ለውጥ ይመጣል ተብሎ የሚታሰበውን እሳቤ አጥብቀው ይቃወማሉ። ኦፍ ኮርስ ይሄ የመሬት ጉዳይ በተለይ የተማሪዎች ጥያቄ ዋና ማጠንጠኛ ነበር። ለዛም ነው ከ1965 ዓመተ ምህረት ጀምሮ የኢትዮጵያ ዩኒቨርሲቲ ተማሪዎች they raised the land issue with their slogan land to the tiller በ1965 ዓመተ ምህረት ጀምሮ ተማሪዎች ላንድ ቱ ዘ ቴለር በሚለው መፈክራቸው አደባባይ ላይ የወጡ ጥያቄ አቅርበዋል። እንግዲህ የዚህ መፈክር ላንድ ቱ ዘ ቴለር መሬት ላራሹ መፈክር ዋናው ዓላማ ምንድነው? ድሃ አርሶ አደር የመሬት ባለቤት እንዲሆን ነው። በወቅቱ የነበረው ፊውዳል ላንድ ኦውነርሺፕ የፊውዳል የመሬት ይዞታ እንዲያከትም የሚል እንድምታ ያለው መፈክር ነው። ኦፍ ኮርስ ይሄ የመሬት ጉዳይና በሌሎች ተፈጥሯዊ ምክንያቶች የተነሳ በኢትዮጵያ በተለይ በሰሜኑ ኢትዮጵያ አካባቢ ከ1972 እስከ 1974 ዓመተ ምህረት ዜሮ ሲቪየር ፋሚን ከፍተኛ የሆነ ረሃብ ነበር ነው። እንግዲህ ይሄን ረሃብ በዚህ ረሃብ ብዙዎቹ ህይወታቸውን አጥተዋል። አጼ ኃይለ ሥላሴ ይሄን ረሃብ ሶልቭ ለማድረግ የአጼ ኃይለ ሥላሴ መንግስት ያን ያክል ብዙ ጠንካራ የሆነ እርምጃ አልወሰደም። ሶ ይሄ የመሬት ጉዳይ እንደ አጠቃላይ በ1974 ዓመተ ምህረት it became the main cause for the backwardness of ኢትዮጵያን አግሪካልቸር የኢትዮጵያ የእርሻ ኢኮኖሚ ወደ ኋላ እንዲቀር ያረገ ጉዳይ ነው። የላንድ ቴነር ሲስተም የመሬት ይዞታ ስርዓት እንደዚሁም it became the main factor for the onset of the Ethiopian revolution የ1974 ዓመተ ምህረት የኢትዮጵያ ህዝባዊ አብዮት አንዱ ፋክተር ነው፣ አንዱ መሰረታዊ ምክንያት ነው። ሌላኛው የሞደርናይዜሽን ትሬድ ኤንድ ኢንዱስትሪ የሚለው ነው። እንግዲህ ትሬድ እና ኢንዱስትሪ they had
ሲግኒፊካንት ሮል ኢን ዘ ናሽናል ኢኮኖሚ ኦፍ ኢትዮጵያ ለኢትዮጵያ ብሔራዊ ኢኮኖሚ የራሳቸውን የሆነ አስተዋጽኦ አላቸው። ያን ያክል እዚህ ግባ ባይባልም ለምሳሌ በትሬድ ዘርፍ ኢትዮጵያ በዋናነት በ19ኛው መቶ ክፍለ ዘመን ዋና ትሬዲንግ አይተም አርጋ የምትጠቀመው ኮፊን ነበር። ሲንስ ዘ ሌት 9th century ኮፊ ሃዝ ቢኬም ኢትዮጵያስ ሊዲንግ ካሽ ክሮፕ። ከ19ኛው መቶ ክፍለ ዘመን ጀምሮ ኮፊ ቢኬም ኢትዮጵያስ ካሽ ክሮፕ ኦር ሜን ኤክስፖርቲንግ አይተም። ኢትዮጵያ በዋናነት ኤክስፖርት የምታደርገው ዋና አይተም ነበር ኮፊ። በ1960ዎቹ የትሬድ ለኢትዮጵያ ጂዲፒ ለኢትዮጵያ ግሮስ ዶሜስቲክ ፕሮዳክት የነበረው ኮንትሪቢዩሽን 7% ብቻ ነው። እንደገና ኢንዱስትሪ ደግሞ በተለይ በ1975 ዓመተ ምህረት ለኢትዮጵያ ኢኮኖሚ 5% ብቻ 5% ያክል ጂዲፒ ብቻ ኮንትሪቢዩሽን ነበረው። ኢትዮጵያ እንዳጠቃላይ ኢትዮጵያ ኔቨር ቢኬም የትሬዲንግ ኔሽን በጣም ታላቅ የምትባል የንግድ ሀገር መሆን አልቻለችም ነው። ምክንያቱ ደግሞ ምንድን ነው? ሞስት ኢትዮጵያንስ ዲስፓይስ ትሬድ ኤንድ ኢንክሪዝድ ግሎሪፋይድ ኢንስቴድ ግሎሪፋይድ ዋሪርስ ኤንድ ፕሪስትስ። እንግዲህ ኢትዮጵያውያን በታሪካቸው ንግድን ይንቃሉ። ንግድ የተናቀ ስራ ነበር ነው። ኢት ዲስፓይስድ። ይልቁንስ ኢትዮጵያውያን ጦረኞችን ግሎሪፋይድ ያደርጋሉ፣ ያከብራሉ፣ ያደንቃሉ። ሌላ ቀሳውስትን ለቀሳውስት የተለየ ቦታ አላቸው። በዛ ምክንያት የንግድ ኢኮኖሚ ወደ ኋላ ሊቀር ይችላል ማለት ነው። ኦፍ ኮርስ ኢትዮጵያ በዚህ በንግዱ ዘርፍ ወደ ውጭ የምትነግዳቸው ወደ ውጭ የምታስወጣቸው አይተሞች ቅድም እንዳልነው በዋናነት አግሪካልቸራል ፕሮዳክቶች ናቸው፣ የእርሻ ምርቶች ናቸው። እነማን ናቸው? በአንደኛ ደረጃ ኮፊ። ምናልባትም ኮፊ ኢትዮጵያ 50 እስከ 60% የሚሆነዋን የኤክስፖርቲንግ አይተም ኮንሲስት ያደርጋል ይይዛል። ሌላ ቆዳና ሌጦ ነው፣ ሃይድስ ኤንድ ስኪንስ ነው። በሶስተኛ ደረጃ ፐልስስ ኤንድ ኦይል ሲድስ ነው፣ ጥራጥሬና የቅባት እህሎች። ኢትዮጵያ በዋናነት ኢምፖርት የምታደርጋቸው አይተሞች ምንም ናቸው? ቴክስታይል፣ ጨርቃጨርቅ፣ ማሽነሪዎች እና ኬሚካሎችን ኢምፖርት ታደርጋለች። ዲስ ኢዝ ኦብቪየስ፣ ይሄ ግልጽ ነው። እንደገና በ19 ከነጻነት በኋላ የኢትዮጵያ ዋና ትሬድ ፓርትነሮች የንግድ አጋሮች እነማን ናቸው? በዋናነት አሜሪካ 70% የሚሆነውን የኢትዮጵያ ኮፊ ኢምፖርት ታደርጋለች አሜሪካ። በመቀጠል ኢታሊ፣ ሶስተኛ ደረጃ ጃፓን። እነዚህ የኢትዮጵያ ትሬድ ፓርትነሮች ናቸው ማለት ነው። ሌላ ከ1953 እስከ 1974 ዓመተ ምህረት በኢትዮጵያ ኢኮኖሚ ዜሮዝ ትሬድ ዲፊሲት አፒር አድርጓል። ትሬድ ዲፊሲት ምን ማለት ነው? ወይም አኑዋል ዲፊሲት አንድ ሀገር ኢምፖርት የምታደርገው ነገር በዝቶ ኤክስፖርት የምታደርገው ነገር ካነሰ ትሬድ ዲፊሲት ይፈጠራል። የንግድ እጥረት ይፈጠራል። በኢትዮጵያ ከፍተኛ የሆነ ትሬድ ዲፊሲት ነበር እና ይሄን ትሬድ ዲፊሲት ደግሞ ሶልቭ ለማድረግ የአፄ ኃይለሥላሴ መንግስት ምን አድርጓል? ዘ ገቨርንመንት አቴምፕት ቱ ሪስትሪክት ኢምፖርትስ ዊዝ ሎካሊ ፕሮዲውስድ ኢንዱስትሪያል ጉድስ። ኢትዮጵያ ኢምፖርት የምታደርገውን ነገር አገር ውስጥ ፕሮዲውስድ በሚደረጉ አይተሞች ሪፕለስ ለማድረግ ሙከራ አድርጓል የአፄ ኃይለሥላሴ መንግስት። እንግዲህ በኢትዮጵያ የንግድ እንቅስቃሴ ከፍተኛ የሆነ ሚና የነበራቸው በዋናነት ፎሬነሮች ነበሩ። መጀመሪያ አካባቢ ፎሬነሮች ስንል የውጭ ሀገር ዜጎች ነበሩ። እነሱ እነማን ናቸው? አንደኛ ግሪኮች፣ አርሜኒያኖች እና አረቦች። they were considered to be the middlemen in the Ethiopian export trade። በኢትዮጵያ የውጭ ንግድ ዋና ሚድልሜን ነበሩ። ዋና የማዕከላዊነት ሚና ይጫወቱ ነበር። በኋላ ግን they were challenged by the national traders። የሀገር ውስጥ ነጋዴዎች እነዚህን ነጋዴዎች የውጭ ሀገር ነጋዴዎች ቻሌንጅ ማድረግ መፈታተን ወይም ደግሞ መፎካከር ችለዋል።
ሌላ በ1950ዎቹ the government called for the transition from subsistence economy to agro industrial economy መንግስት የኢትዮጵያን ኢኮኖሚ ከሰብሲስተንስ ኢኮኖሚ ወደ አግሮ ኢንዱስትሪያል ኢኮኖሚ ሽፍት የማድረግ እንቅስቃሴ ነበር በ1950ዎቹ እና የኢትዮጵያን ኢኮኖሚ በእርግጥ ለማሻሻል የተለያዩ ሚሽኖች ቴክኒካል ሚሽኖች ተቋቁመዋል። ለአብነት ከ1945 እስከ 1957 ባለው ጊዜ ውስጥ ከዩናይትድ ስቴትስ ኦፍ አሜሪካ ከፉድ ኤንድ አግሪካልቸራል ኦርጋናይዜሽን እና ከዩጎዝላቪያ የተውጣጡ ቴክኒካል ሚሽኖች ነበሩ። እነዚህ ቴክኒካል ሚሽኖች ከሶስቱ አካባቢ የተውጣጡ ቴክኒካል ሚሽኖች they prepared development plans of Ethiopia የኢትዮጵያን የእድገት እቅድ ማውጣት ችለዋል ነው። ሆኖም ግን it was failed ይሄ የነደፉት የኢትዮጵያ የእድገት እቅድ ሙሉ በሙሉ ፌል አድርጓል። መጨረሻ ላይ አፄ ኃይለ ሥላሴ እንደዚሁ ናሽናል ኢኮኖሚክ ካውንስል ብሔራዊ የኢኮኖሚ ምክር ቤት የሚባል ምክር ቤትም አቋቁሞ ነበረ። ከ1954 እስከ 1955 ባለው ጊዜ የተቋቋመ የኢኮኖሚ ምክር ቤት ነው። ይሄ የኢኮኖሚ ምክር ቤት በዋናነት ኮኦርዲኔት ዲቨሎፕመንት ፕላንስ የተለያዩ ኢኮኖሚ የእድገት እቅዶችን ኮኦርዲኔት የማድረግ ተግባር አለው። ኢት ኦልሶ ኢንቴንድ ቱ ኢምፕሩቭ አግሪካልቸራል ኤንድ ኢንዱስትሪያል ፕሮዳክሽን በኢትዮጵያ የአግሪካልቸራል እና የኢንዱስትሪያል ፕሮዳክሽኖችን የእርሻና የኢንዱስትሪ ምርቶችን የማፋጠን የማሻሻል ተልዕኮ አለው። ኢራዲኬት ኢሊትረሲ ኤንድ ዲዚዝ በኢትዮጵያ መሀይምነትና በሽታን የማስወገድ ዓላማ አለው። ኢምፕሩቪንግ ዘ ሊቪንግ ስታንዳርድ ኦፍ ዘ ፒፕል የህዝቡን የኑሮ ሁኔታ ለማሻሻል ዓላማ አለው። ምንድነው እሱ? ናሽናል ኢኮኖሚክ ካውንስል የሚባለው አክቹአሊ ይሄ ብሔራዊ የኢኮኖሚ ምክር ቤት የሚባለው በአፄ ኃይለ ሥላሴ ሄድ ይደረግ ነበር። አፄ ኃይለ ሥላሴ ነበር የሚመሩት ይሄንን ምክር ቤት እና በዚህ ምክር ቤት አማካኝነት ኢትዮጵያ የተለያዩ 5 ዓመት እቅዶችን ዲዛይን አድርጋለች። ፕላን ዘ ዲፈረንት 5 year ፕላንስ ከነጻነት በኋላ እንደ አጠቃላይ ያለው ማህበራዊ ኢኮኖሚያዊና ሶሻል ኦርጋናይዜሽን ማህበራዊ ድርጅት ይሄን ይመስላል ማለት ነው። ጥያቄ ካላችሁ ጥያቄ ኮሜንት ላይ አስቀምጡልኝ። እንደተለመደው ይሄን ቻናል ላይክ፣ ሰብስክራይብ እና ሼር ማድረጉን አትዘንጉ። ስለነበረኝ ጊዜ አመሰግናለሁ። ደህና ሁኑ።